ጤና ይስጥልኝ እንዴት ነሽ? ደህና እግዚአብሔር ይመስገን። ሰላም ነሽ? ደህና እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። ደስ ይላል። ቆሜ ያየሁሽ ነበር። እኔ ፍጹም አጥናፈወርቅ ኪዳነ ማርያም እባላለሁ። እርቅ ከራስ የሚል መድረክ አዘጋጃለሁ። ከእናት ባንክ ጋር በአጋርነት እየሰራው ነው። እናት ባንክ ደግሞ እንዳንቺ አይነት ታታሪ የሆኑ ሴቶችን በፋይናንስ አቅማችሁ እንደዚህ እያጎለበተ ጥሩ ስራ እንድትሰሩ እያደረጋችሁ ነውና መጀመሪያ ራስሽን በደንብ አስተዋውቂ። እሺ አመሰግናለሁ። እኔ እታፈራው በኃይሉ እባላለሁ። የአራት ልጆች እናት ነኝ። ልጆቼን ማሳድገው በዚህ በፈርኒቸር ስራ ነው። ረጅም ጊዜ ሆነኛል በፈርኒቸር ስራ እና እኔ እናት ባንክ ባደረገልኝ ድጋፍ ብዙ ነገር ተጠቃሚ ሆኛለሁ። እንግዲህ ልጆቼን አስተምሬ ራሱ እዚህ ደረጃ የደረስኩት በፈርኒቸር ነው። በዛ ውስጥ ለውጥ ፈልግ ነበር፣ መታገዝ ፈልግ ነበር እና እናት ባንክ አግዞኝ እዚህ ደረጃ ደርሻለሁ። እንዴት ነው ወደ ፈርኒቸር ስራ የገባሽው? ፈርኒቸር ስራ በአጋጣሚ 12 ግራጁዌት እንዳደረኩኝ እንደ ትሬኒንግ ክረምት ሞያ ዋልኩኝ። እንደ ቤተሰብ ታላቅ ወንድሜ ነው እሱ ጋር ዋልኩኝ እና አስቀድሞ ያን ፊልድ አላቆም ነበር። ወንድሜ ጋር በዋልኩበት ጊዜ ግን ጥሩ ነው በቃ ሙያውን ወደድኩት። እውነትም ደስ የሚል ነው። ያው ቴክኒካል ነገር ስለሆነ በቃ በጊዜው የተሻለ ውጤትም ዛጋ ሳሳይ ያው በርቺም ውስጤም ደስተኛ ሲሆን በቃ ሌላ ስራ አልሰራሁም። በእውነት ፈርኒቸር ነው የሰራሁት። ልክ ትምህርት እንደጨረስኩ ወንድሜ ጋር ለሟል ሄድኩኝ። እሱ ይሰራል፣ እሱ እዚህ ዘርፍ ላይ ነው ያለው ይሰራል። ዋልኩኝ በቃ ስውል ወደድኩት እና ወድጄው ስሰራም ደግሞ ውጤታማ ሆንኩኝ። ከዛ በዛ ውስጥ ነው በቃ ያለፍኩት። ሌሎች አነስተኛ ስልጣኖች ነው ወስጃለሁ፣ ግን ፈርኒቸር ነው በህይወቴ የሰራሁት ቢዝነስ ፈርኒቸር ነው። በቃ ረጅም ጊዜ ሰራው። እግዚአብሔር ይመስገን ልጆች አሉኝ፣ ልጆቼን አሳደኩኝ፣ እዚህ ደረጃም ደረስኩበት። በእውነት እግዚአብሔር ይመስገን ነው የምለው። እውነት ፈርኒቸር ቆንጆ ቢዝነስ ነው። አልኩሻው ነው የወንዶች ስራ። የወንዶች ብዙ ጊዜ ሰው ፈርኒቸር ሲያዝ ወይም የቤት ዕቃ ሊሆን ይችላል፣ የኪችን ዕቃ ሊሆን ይችላል ሲያዝ የሚጠብቀው ወንድ ነው። አንቺ ሞኒሽን ሲያውቁ እንደውስ የገጠመሽ ነገር አለ? ሴት ሞኒሽን ሲያውቁ እውነት ነው። አንዳንድ ሴቶች ባሎቻቸው መተው ዲል አድርገው እቤት ልለካ ሲሄድ ከኔ በኋላ ሌላ ሰው እንዲገባ ይጠብቃሉ። ሜጀር የሚያደርግ ማለት ነው እና ቀስ ይያሉ ነው ጸጥ የሚሉት። ያዩኝ ነው እየተዋወጠላቸው ይመጣው ሴቶቹ። ወንዶቹ መጀመሪያ ስራውን ይነጋገሩ። ሄጄ ቤት ሜጀር ሳርግ ሜንታይት ምናምን ስገባ ግር ይላቸዋል። ኪቹናም ስለካው አሁን እቺ ቃችን ታመጣልሽ ነው ብለው ያስባሉ እና እቃው ሲሄድ በእውነት ነው የምልሽ በጣም ነው የሚደነቁት። እንዴት ሴት ሆነሽ ምናምን እንደም ወንድ ሆኖ ራሱ አንድ ቀን ምን አለኝ ማለት እንግዲህ ኦርደር ስትደረግ ትልቅ ኃላፊነት ነው። የግርግዳ ቁም ሳጥን ኪችን መስራት ትልቅ ኃላፊነት ነው። ለምን ሰው ቤት ውስጥ ሁሌ የሚያወቃን ኃላፊነት ወስደሽ መሰሪለትና ሰዎቹ ግን ብሩን ይከፍሉሻል አለኝ። በቃ መጨረሻ ላይ ብር ግን ይከፍሉሻል አለኝና ለምን አይከፍሉኝ እንጂ በቃ ሂጅ ከዚህ ምናምን የሚሉኝ ይመስላል መሰለኝና በእውነት እኔ አብረውኝ ለተጓዙ ከስተመሮች ራሱ ምስጋና ማቅረፈል ሞራል ሆነውኝ ታገዝ ነበር የምፈልገው። መታገዝ ፈልግ ነበር። ረጅም ጊዜ ነው የሰራውትና መታገዝ ፈልግ ነበር። እናት ባንክንም ደግሞ የሴቶች ስልጠና ሲሰጠን እናት ባንኮች እዛ ባንክ ላይ ተገኝተው እዛ ስልጠና ላይ ተገኝተው ነበር እና ከስልጠናው በኋላ ሴቶችን ለማበረታታት እኛ እንደዚህ አይነት አድቫንቴጅ እንሰጣለን፣ እንደዚህ ማገዝ እንችላለን። መጀመሪያ አላመንንም። ያለ ማስያዣ ብድር ይሰጣል ሲባል አላመንንም ነበር። ስለዚህ አሁን ከእናት ባንክ ወደ እናት ባንክ የመጣሽው ያለ ማስያዣ ብድር የሚሰጥ ሌላ ምንም አይነት የፋይናንስ ተቋም የለም። ስለዚህ በእናት ባንክ ወደ እናት ባንክ የመጣሽው ያለ ማስያዣ ብድር ለማግኘት ነው ማለት ነው። እውነት ነው። የዛ ተጠቃሚሽ ማለት ነው። ሳትጠቀሚ በፊት ግን ምን አይነት ነበር? ነገርኩሽ ነው ያው በቀብድ ስለሆነ የምንሰራው። አሁን ማቴሪያሎች ውድ ናቸው። አሁን ባለው ጊዜ ማቴሪያል ውድ ነውና ከስተመር የሚሰጥሽ ቀብድ ባለው አቅም ነው የሚሰጥሽ። ለማመንም የግድ ኦርደር ስለሆነ የሚያደርግሽ እየሰራሽ ስራውን ጨርሰሽ ብታስረክቢ ነው የሚመርጠው እና ይሄን ገበያውን ተዳድሮ ለማሸነፍ የሚሰጠን ቀብድ አነስተኛ ስለሆነ ይሄ እኔ ከእናት ባንክ ከመበደር በፊት ስራ ጨርሶ ማውጣት ይከብደን ነበር። እንዳል ማቴሪያል ጥሬ ዕቃ ማስገባት ማለት ነው። የከስተመሩ ቀብድ ይሄን ለማድረግ ብቁ ስለማይሆን ብድሩን ካገኘው በኋላ በቃ ትልቅ ረፍት ያገኘውትኝ ስራ አይጎተትም። ከስተመሩ ቀብድ ይሰጣል። ስራውን ጨርሰን አስረክበን በአግባቡ ነው ገንዘባችንን የምንቀበለው። በአግባቡ ምንም የሚጎተት ነገር የለም። በዚህ ደግሞ እናት ባንክን አመሰግናለሁ የድል ተጠቃሚ ስላደረገ። በጣም ደስ ይላል። በሰው ኃይል በቃ አሁን በእውነት ነው የምልሽ እኔ ብዙ ስልክ ማለት ነው ኦርደር አሁን እንደ አዲስ ከስተመር አንቸገርም። የእናት ባንክን ብድር ከማግኘትሽ በፊትና ከዛ ደግሞ ካገኘሽ በኋላ ያለውን ለማነጻጸርም በደንብ እንዲመቸኝ ወይም ለአድማጮቻችን እንዲመቻቸው
ካፒታልሽ ከምን ተነስቶ ምን ደርሷል እንዲሁም ደግሞ የሰው ሀብትሽ ምን ይመስላል በፊትና አሁን ከብድሩ በኋላ የሰው ኃይልም ጨምረናል እንዳልኩሽ አቅም ፈጥረናል በዛ እንሰራለን አሁን ካፒታላችን ለመግለጽ በፊት እቃ ለመግዛት የምንንቀጠቀጥ ሰዎች ቢያንስ አሁን እስከ 250 ሺህ ብር ካፒታል አለን በካሽ ማለት ነው እና ያንን አድርገን ነው የምንንቀሳቀሰው ስቶክ እንይዛለን በካሽ አለን ኦርደር ብቻ ነው የጠበቅን አሁን በቀጣይነት እንደውም ገበያውን ተወዳድሮ አዳዲስ ሞዴሎችን አምርቶ ለመውጣት ነው የምናስበው እንደዛ ነው ማለት ነው የታገዝ ነው የደረስንበት በካፒታል ደረጃ እንደ ትላንትናው ይሄን ትዛዝ በመላውጣው የሚል ጭንቀት ውስጥ ወተናል እግዚአብሔር ይመስገን አሁን ስቶክ አለን 250 ሺህ ብር ቢያንስ ካሽ አለን ማለት እንደ አንንቀጠቀጥም የሆነ እቃ ማምጣት እቃ ቢወደድና ጨምረ ማስገባ ብንፈልግ በራሳችን ካፒታል ነው የምናስገባው ማለት ነው ከስተመር ኦርደር ሲያረጋን ስቶክ ስለሚኖረን አንቸገርም እና ቅድም ያወራነው ነገር ነው እኛ እዚህ ደረጃ የደረስነው በእናት ባንክ በተደረገልን እገዛ ነው ተፈራው በመጨረሻም ለብድር ዋስትና ገንዘብ አስቀማጮች ለእናት ባንክ ማኔጅመንት እና እንዲሁም ለእናት ባንክ ባለድርሻዎች ማስተላለፍ የምትፈልጊው መልእክት ካለሽ እሺ አመሰግናለሁ እኔ እናት ባንክ እኔን እንዳገዘኝ እኔን እንደረዳኝ ሌሎችም ሴቶች ተደራሹኑ እንዲታገዙ ፈልጋለሁ ለምን እኔ ከነበረብኝ ችግር ዛሬ ያለውበት ደረጃ እንድደርስ እንዲቀና ብዬ እንድሰራ አድርጎኛል ስለዚህ ምንድነው በአንድ ድንጋይ ሁለት ወፍ የሚባል አባባል አለ ባለሀብቶች ገንዘባቸውን ቢያስቀምጡ በእናት ባንክ ለብዙ ሴቶች የመደረስ ተደራሽ የመሆን እድሉን ታገኛለች ማለት ነው የበለጠ ምንድነው ባለሀብት አይጎዳም የትም ባንክ ብሩን ነው የሚያስቀምጠው ግን እዚህ ጋር ሰው በግሉ ቸግሮት ለሆነ ሰው ሊያበድር ይችላል አይደለ ከዛ የመመለስ ሪስክ ሊኖረው ይችላል የወጣው ብር ላይ መመለስ ይችላል ይሄ ግን በተቋም ደረጃ በግሉ ገንዘቡ ሪስኩ ሳይገባ በተቋም ደረጃ ገንዘቡ ብቻ ነው እሱ የሚያስቀምጠው ከዛ ውጭ ያለው ባንኩ አበድሮ የሱ ብር ሳይባክም ማለት ነው ሪስኩን ወስዶ ለሴቶች ተደራሽ ይሆናል ሴቶች ይታገዛሉ ብዙ ሴቶች አሉ እውነት ነው ሁሉም መስሪያ አቅም ይፈልጋል ዛሬ ካለው ኑሮ ውድነት የተነሳ ሰው በቀላሉ ስራ ይጀምራል ስለዚህ ይሄን ሁሉ እድል እንዲያገኙ ምክሬን እሰጣለሁ ገንዘባቸውን ለሚያስቀምጡ ሰዎች በእናት ባንክ ብታስቀምጡ እኛ ሴቶች እንዲህ እንታገዛለን ብዙ አለ በየቤቱ ሰው ብዙ ፍላጎት ይያለው መስራት እየቻለ በቤት የቀሩ ብዙ ሴቶች አሉ ብዙ ጀግና ሴቶች አሉ እውነት ነው አንዳንዴ ወደፊት ወተን ስንታይ እኛ የታኘ ነው ብቻ ነው የምንወደሰው እንጂ በየቤት ብዙ ጀግና ሴቶች አሉ ብዙ አቀማቸውን ያላወጡ እውነት በቤት ስታፍ ነው ያለ ብዙ የፈጠራ ስራ መስራት የሚችሉ አሉና በእናት ባንክ ብራችሁን ብታስቀምጡ ብዬ ሐሳቤን ገልጻለሁ እናት ባንክን ደግሞ አመሰግናለሁ እኔ ታግዣለሁ ነገ ደግሞ በትልቅ ስራ እንደምንገናኝ ተስፋ አደርጋለሁ አብሬ ነበር ስራሽ አድጎ ደግሞ ከዚህም በላይ ብዙ ካፒታል ኖሮሽ ብዙ የሀብት ኖሮሽ አስፋፍተሽ አንቺም ደግሞ እንደዚሁ የእናት ገበታን ቆጣቢ ሆነሽ ለሌሎችም እንደምትተርፊ ተስፋ አደርጋለሁ በርቺ በጣም ጎበዝ ሴት ነሽ ታታሪ ነሽ እናት ባንክ ባንቺ በጣም ትኮራለች